ካናዳ ከአሜሪካ የቀረበላትን የንግድ ውል ውድቅ ስለማድረጓ፣ የፕሬዝዳንት ትራምፕ አስተዳደር የባህር ስር ማዕድናትን ለማውጣት ያሰበው እቅድ ተቃውሞ አጋጥሞታል ስለመባሉ፣ የዩክሬኑ ፕሬዝዳንት ምርጫ አይካሄድም ስለማለታቸው፣ በቢሊዮን ዶላሮች የሚገመት ግዙፍ የተፈጥሮ ጋዝ ተቀማጭ ማግኘቷን ቴህራን ስለማስታወቋ፣ የኤርትራን ባንዲራ የሚያውለበልብ ነዳጅ ጫኝ መርከብ በየመን ባህር ጠረፍ ስለመጠለፉ፣ ለአንድ ወር ያህል በአዲስ አበባ ሲካሄድ የቆየው የአገራዊ ምክክርን የተመለከተ ዝርዝር ዘገባ፣ የኢትዮጵያ ስኳር ኢንዱስትሪ ግሩፕ ፕሮጀክቶች በከፍተኛ ፈተና ውስጥ ወድቀዋል ስለመባሉ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለቱ የብርሃን ቲቪ ዜናና ዘገባዎች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። አብራችሁን ቆዩ። አሁን ወደ ዜናዎቹ እናልፋለን። ካናዳ ከአሜሪካ የቀረበላትን የንግድ ውል ፍትሐዊ ያልሆነና ኢኮኖሚያዊ ጠቀሜታ የሌለው ስትል ውድቅ አድርጋለች። ካናዳ ከአሜሪካ ጋር በንግድ ስምምነት ዙሪያ ታደርግ የነበረውን ውይይት ከዋሽንግቶን በኩል የቀረቡ ጥያቄዎች ፍትሐዊ ያልሆኑና የሀገሪቱን ጥቅም የማይጠብቁ በመሆናቸው በሚል ውድቅ ማድረጓን አናዱሉ ዘግቧል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ እንደገለጹት አሜሪካ በብረት፣ አውቶሞቢል፣ በወተት ተዋጽኦ ምርቶችና በቋንቋ ላይ ያስቀመጠቻቸውን ቅድመ ሁኔታዎች የካናዳን ብሔራዊ ጥቅም የሚጎዱ በመሆናቸው ውይይቱ እንዲቋረጥ መደረጋቸው ተሰምቷል። ጠቅላይ ሚኒስትሩ አክለውም አሜሪካ የቀረጥ ጫና በመፍጠር ካናዳን ለመክፈልና ለመጉዳት ያደረገችው ሙከራ ስህተት መሆኑን ጠቁመው ከመስከረም ወር ጀምሮ ተመሳሳይ አምሳያ ያለው አጸፋዊ የቀረጥ እርምጃ እንደምትወስድ ተናግረዋል ተብሏል። የትራምፕ አስተዳደር በፓሲፊክ ውቅያኖስ የባህር ስር ማዕድናት ለማውጣት ያወጣው እቅድ ተቃውሞ አጋጥሞታል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በፓሲፊክ ውቅያኖስ ባህር ስር የሚገኙ ወሳኝ ማዕድናትን ለማውጣት ባዘጋጀው የጨረታ እቅድ ላይ በፓሲፊክ ውቅያኖስ የሚገኙ የአገሪቱ ግዛቶች ተቃውሞ ማቅረባቸውን ዘጋርዲያን አስነብበዋል። የአሜሪካ የባህር ማዕድናት አስተዳደር በሰሜናዊ ማሪያና ግዛቶች ደሴቶችና ህዋም ዳርቻዎች የሚገኙ 28 ሚሊዮን ሄክታር ስፋት ያላቸው የባህር ስር መሬቶችን ለግል ኩባንያዎች በጨረታ ለመስጠት ማቀዱን ይፋ አድርጓል። እቅዱ አሜሪካ ከቻይና ጋር ለምታደርገው የኃይልና የቴክኖሎጂ ውድድር ወሳኝ የሆኑ ማዕድናትን ለማግኘት ያለመ ቢሆንም የአካባቢው ደሴቶች አመራሮችና የአካባቢ ጥበቃ ተከራካሪዎች ግን ውሳኔው በባህር ህይወትና ስነ ምህዳር ላይ ከፍተኛ አደጋ ያመጣል በሚል ተቃውሟቸውን ገልጸዋል ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱ ሳይጠናቀቅ ምርጫ አይካሄድም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያ ጋር ያለው ጦርነት ሳይቋጭና ተኩስ የማቆም ስምምነት ላይ ሳይደረስ ምርጫ እንዲካሄድ የቀረቡት ጥሪዎችና ጫናዎች ሙሉ በሙሉ ውድቅ እንደሚደረጉ አስታውቀዋል። ፕሬዝዳንቱ በሰጡት መግለጫ በአሁኑ ወቅት በአገሪቱ ምርጫ ማካሄድ ከፍተኛ አደጋ ያለውና አገሪቱን ለሁለት የሚከፍል ሱናሚ ነው ሲሉ ጠርተውታል። አሁን ያለው ጊዜ የህልውናና የሀገር መከላከያ እንጂ በፖለቲካዊ ውዝግብ የመከፋፈል አይደለም ነው ያሉት ፕሬዝዳንት ዜሌንስኪ። በአገሪቱ የታወጀው የጦርነት ጊዜ አዋጅ ምክንያት ምርጫ ማካሄድ በህግ የተከለከለ መሆኑንና ከ85 በመቶ በላይ የሚሆነው ህዝብም ጦርነቱ ሳይቆም ምርጫ እንዲካሄድ እንደማይፈልግ የጠቆሙት ፕሬዝዳንት ዜሌንስኪ ምርጫ የሚካሄደው ሙሉ የጸጥታ ዋስትና ሲኖር ብቻ እንደሆነ አስምረውበታል። በቢሊዮን ዶላሮች የሚገመት ግዙፍ የተፈጥሮ ጋዝ ተቀማጭ ማግኘቷን ቴህራን አስታውቃለች። የኢራን እስላማዊ ሪፐብሊክ በቢሊዮን ዶላሮች የሚገመት ከፍተኛ የምጣኔ ሀብት እሴት ያለው አዲስ የግዙፍ የተፈጥሮ ጋዝ ክምችት ማግኘቷን ይፋ አድርጋለች። የአገሪቱ የኃይል ሚኒስቴርና የተፈጥሮ ዘርፍ ነዳጅ ኃላፊዎች እንዳስታወቁት ይህ አዲስ የተገኘው የጋዝ ተቀማጭ በሀገሪቱ ኢኮኖሚ ላይ ከፍተኛ መነቃቃትን ከመፍጠሩ ባሻገር በዓለም አቀፍ የኃይል ገበያ ላይ ያለውን የጂኦፖለቲካዊ ተጽዕኖ ፈጣሪነት ሚና ይበልጥ ያጠናክራል ነው ያሉት። አገሪቱ በምዕራባውያን ማዕቀብ ውስጥ በምትገኝበት በአሁኑ ወቅት የተገኘው ይህ የኃይል ሀብት የአገሪቱን የኢኮኖሚ ጫና ለማቃለልና ወደ ውጭ የሚላኩ ምርቶችንም ለማሳደግ ትልቅ አቅም እንደሚሆን ተገምቷል ሲል ያስነበበው አናዱሉ ነው።
የኤርትራን ባንዲራ የሚያውለበልብ ነዳጅ ጫኝ መርከብ በየመን ባህር ጠረፍ መጠለፉ ተሰምቷል። የኤርትራን ባንዲራ የሚያውለበልበው ሲቡ ዋን የተሰኘ ነዳጅ ጫኝ መርከብ በየመን ባህር ጠረፍ አካባቢ ከነበሩት 20 መርከበኞች ጋር በታጣቂ የባህር ወንበዴዎች መጠለፉ ተገልጿል። የህንድ ውቅያኖስ የአውሮፓ ህብረት ጸረ መርከብ እገታ ኮሚሽን እንደገለጸው ከኦማን ተነስቶ ወደ ፖርት ሱዳን እየተጓዘ የነበረው ይህንን መርከብ 6 ታጣቂዎች በቁጥጥራቸው ስር አውለውታል። በአሜሪካ ማዕቀብ የተጣለበትን የኢራን ነዳጅ በህገወጥ መንገድ በማጓጓዝ ላይ እንደነበር የተወራበት ይህ መርከብ በቀጣዩ ሳምንት ወደ ፖርት ሱዳን ይደርሳል ተብሎ ይጠበቅ እንደነበር የመርከቦች ጉዞ ተከታታዩ ማሪን ትራፊክ መረጃ አሳይቷል። ለአንድ ወር ያህል በአዲስ አበባ ሲካሄድ ቆይተው ባለፈው ቅዳሜ የተጠናቀቀው አገራዊ ምክክር መድረክ ምን ጉዳዮች ተነሱበት? በምክክሩ በበርካታ አጀንዳዎች ላይ ከስምምነት ላይ ቢደረስም የዋና ከተማዋ የአዲስ አበባ ፖለቲካና ህጋዊ አስተዳደር ሁኔታ በተለይም ከኦሮሚያ ክልል ርዕሰ ከተማነትና ባለቤትነት ጋር ተያይዞ የቀረበው አጀንዳ በውይይቱ ላይ ትልቅ ውጥረትና አለመግባባት ፈጥሯል። የምክክር ሂደቱ የልዩነት መንስኤዎችና የተፈጠረው የፖለቲካ ድባብ ምን ይመስላል በሚል እንደሚከተለው ዝርዝር ዘገባ ይኖረናል። የደስታና የተስፋ መንፈስ የነበረበት የመጀመሪያው ምዕራፍ የ8 የሥራ ቡድኖች አጠናቃሪዎች ከየተመካካሪው የተሰባሰቡትን ሀሳቦች አጠቃለው ለጋራ ጉባኤው ሲያቀርቡ በ8ቱ አበይት አገራዊ አጀንዳዎች ላይ ሰፊ መግባባት ተደርሶ እንደነበር ተመላክቷል። ለዓመታት በብሔር ፖለቲካና በብሔራዊ ውጥረቶች ስትታመስ ለቆየችው ሀገር እነዚህን ስትራቴጂካዊ ጉዳዮች በውይይት መስመር ማስያዝ መቻሉ በበርካታ ተሳታፊዎች ዘንድ ትልቅ ተስፋና ደስታን ፈጥሮ ነበር። በተለይ ወደ ኋላ ግን በፌዴራል ከተሞች አጀንዳ ስር የቀረበው የአዲስ አበባ ጉዳይ ሲነሳ አዎንታዊ ድባብ በከፍተኛ ሁኔታ ተቀይሯል። የኦሮሚያ ክልል ርዕሰ ከተማነትንና አዛዥነትን የሚመለከተው ምክረ ሀሳብ በቀረበ ወቅት ከኦሮሚያ የተወከሉ ተመካካሪዎች ያቀረቡትን ቅሬታ ተከትሎ ጉዳዩ ወደ 4000 ጠቅላላ ተመካካሪ ጉባኤ እንዲመራ ተደርጓል። ይህም እስከዚያም ድረስ በሰላም ሲካሄድ የነበረውን የምክክር ሂደት ወደ ከፍተኛ የፖለቲካ ሽኩቻና የጥርጣሬ ጭጋግ ውስጥ ከቶታል። በጉባኤው ላይ 12ቱ ክልል ፕሬዝዳንቶችና የከተማ አስተዳደሮች ከንቲባዎች ቅድሚያ እድል ተሰጥቷቸው አስተያየት እንዲሰጡ መደረጉ የውይይቱን መስመር ቀይሮታል የሚሉ ቅሬታዎች ተነስተዋል። ከአማራ ክልል ውጭ ያሉ በርካታ ርዕሰ መስተዳድሮች የኦሮሚያ ክልልን ጥያቄ በመደገፍ የውሳኔ ሀሳብ ማቅረባቸው ምክክሩ በፖለቲካዊ ጫናና በኃይል ሚዛን ለመወሰን የተደረገ ሙከራ ነው የሚል ቅሬታ ከተመካካሪዎች ዘንድ እንዲነሳም አድርጓል። በተቃራኒው የአማራ ክልል አስተዳደርና ሌሎች አስተያየት ሰጪዎች ጉዳዩ የሁለት ወንድማማች ህዝቦች አለመግባባት ተደርጎ መቅረብ እንደሌለበትና በኃይል የሚደረግ ውሳኔ ዘላቂ ሰላም እንደማያመጣ በመጠቆም አጀንዳው በሂደር እንዲቆይ ሀሳብ አቅርበዋል። በሂደቱ ወቅት በራሳቸው በኮሚሽነሮቹ መካከል የነበረው የሐሳብ ልዩነት መጋለጡና የባለሙያዎች ምክረ ሐሳብ ወደ ጎን ተገፍቷል የሚለው አስተሳሰብ የሀገራዊ ምክክሩን ነጻነትና ተአማኒነት አደጋ ውስጥ ከቶታል የሚሉ ስጋቶችም ጎልተው እንዲወጡ አድርጓል። በመጨረሻም ጉዳዩን የሚያጠና ከርዕሰ መስተዳድሮች ከሀገር ሽማግሌዎችና ከባለሙያዎች የተውጣጣ ኮሚቴ ቢሰየምም የአዲስ አበባ አጀንዳ ያመጣው የፖለቲካ ውጥረት ከአጠቃላይ የምክክሩ ፍጻሜና ውጤት ላይ ትልቅ ጥያቄ ምልክት አስቀምጧል ነው የተባለው። የኮሚሽኑ የምክክር ቆይታ በዚህ ባሳለፍነው ሳምንት ቅዳሜ ዕለት ያበቃ ቢሆንም ይህ ጉዳይ ከምን እንደደረሰ ከኮሚሽኑ በኩል የተሰጠ መግለጫ የለም። የኢትዮጵያ ስኳር ኢንዱስትሪ ግሩፕ ፕሮጀክቶች በከፍተኛ ፈተና ውስጥ መግባታቸው ተገልጿል። የኢትዮጵያ ስኳር ኢንዱስትሪ ግሩፕ በ2016 በጀት ዓመት በስሩ የሚገኙ በርካታ የስኳር ፕሮጀክቶች አሁንም በፋይናንስ እጥረት፣ በጸጥታ ችግርና በአየር ንብረት ተጽዕኖ ምክንያት ስራቸው መስተጓጎሉ ተነግረዋል። በቅርቡ ይፋ የሆነ የገለልተኛ ኦዲተሮች ሪፖርት እንደሚጠቁመው ተቋሙ በበጀት ዓመቱ የነበረበትን የኪሳራ መጠን ከ10.3 ቢሊዮን ብር ወደ 5.4 ቢሊዮን ብር መቀነስ ቢችልም ጠቅላላ ገቢውም ወደ 8.2 ቢሊዮን ብር ቢያድግም የፋይናንስ አፈጻጸሙ መሻሻል ሲያሳይ በስሩ ባሉ የግዙፍ ፕሮጀክቶች ላይ የተጋረጡ ፈተናዎች አልተቀረፉም። ዘገባው ይህን ዋና ዋና ችግሮች ብሎ ያቀረባቸው በዚህም መሰረት እንደ ከሰም፣ ኦሞ ኩራዝ 1እና 5፣ ተንዳሆ እንዲሁም ወልቃይት ያሉ በርካታ የስኳር ፋብሪካዎችና ፕሮጀክቶች ግንባታ
ግንባታ እንዲሁም የማምረት ሂደት በፋይናንስ ጥረትና በአካባቢው በሚታዩ የጸጥታ መዛባት ምክንያት ተቋርጠው ይገኛሉ። በሌላ በኩል ተቋሙ ያለበት የተከማቸ የብድር ዕዳ ከፍተኛ መሆንና ለአዳዲስ ማሽነሪዎችና መለዋወጫዎች የሚሆን የውጭ ምንዛሬ ማጣት የማምረት አቅሙ በሙሉ አቅሙ እንዳይሰራ አድርጎታል ተብሏል። በተጨማሪም በጥቂት አካባቢዎች የተከሰቱ የጎርፍ አደጋዎችና የአየር ንብረት መዛባት በሸንኮራ አገዳ ልማት ላይ ተጨማሪ ጉዳት ማድረሳቸውን የተነገረው ተቋሙ አሁን ያጋጠመውን ዘርፈ ብዙ ችግሮች ለመቅረፍና ፋብሪካዎችን ወደ ሙሉ የማምረት አቅም ለመመለስ የፋይናንስ ማሻሻያዎችና የጸጥታ መረጋጋትን የሚሹ ስራዎች ላይ ትኩረት አድርጎ እንደሚሰራ ተመላክቷል። እነኚህን ዜናዎች ከብርሃን ቲቪ ስለነግራችሁ ቆይተናል። የብርሃን ቲቪ የየዕለት ዜናዎችና ሌሎችም ዝግጅቶች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!